ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በፓራዶክስ ኢትዮጵያ ተዘጋጅቶ እየቀረበ ያለ ዝግጅት ነው። በዚህ ዝግጅት ስለ ምርጫ ጉዳይ እናወራለን። በ2018 ግንቦት ወር ላይ የሚካሄድ ምርጫ አለ በኢትዮጵያ። ስለሱ ጉዳይ አንዳንድ በተለይ ከምርጫ ጋር በተገናኙ ጉዳዮች ተከታታይ የሆኑ ዝግጅቶች ያቀረብንላችሁ እንገኛለን። በዛሬው ዝግጅታችን ደግሞ በተለይ ስለ ኢህአፓ እናወራለን። ኢህአፓ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ነው። ከ1950ዎቹ ጀምሮ የነበረ ስብስብ ነው። ይሄ ስብስብ እንደ ፓርቲ በፓርቲ ደረጃ በ60ዎቹ በተለይ ከለውጥ በኋላ ደርግ ከመጣ በኋላ ኢህአፓ እንደ ኢህአፓ ሲታገልና ሲያታገል ኖሯል። የከተማ ትግል መርጦ የቀይ ሽብርና የነጭ ሽብርን ክስተት ያስተናገደ የህብረተሰብ ክፍል ነው። የምሁራን እና የፖለቲከኞች የአብዮተኞች ስብስብ ነበረ። ከዛም የትጥቅ ትግልም ጀምሮ አሲምባ ላይ በህወሓት ተመቶ በሱዳን በኩል ተበታትኖ የጠፋ ሲሆን አመራሮቹና አብዛኛዎቹ አባላቱ ግማሹ ከተማ ውስጥ ድምጻቸውን አጥፍተው ኖረዋል። ግማሾቹ ደግሞ በተለይ በአመራር ደረጃ የነበሩት ደግሞ ወደ ተለያዩ የውጭ ሀገሮች በተለይ አሜሪካን ሀገር ሄደው እዛ ሀገር ለረጅም ዘመናት ኖረዋል። አሁንም ትልልቆቹ ዋና ዋና የሚባሉ መሪዎች እዛ እንዳሉ እናውቃለን፣ እንሰማለን። እንግዲህ ይሄ ኢህአፓ የሚባል ድርጅት በኢትዮጵያ ታሪክ ላይ ጉምቱ ኢምፓክት ያመጣ ነው። ከፍተኛ ኢምፓክት ያመጣ ኃይል ነው። ከፍተኛ ኢምፓክት በህብረተሰቡ ስነ ልቦና፣ በህብረተሰቡ የኢኮኖሚ እና የፖለቲካ የአመለካከት ስቴት ኦፍ እንዳለ ላይፍ ስታይሉን ሁሉ የቀየረ ነው ተብሎ መወሰድ ይችላል። ምክንያቱም እነዚህ አካላት ባመጡት ለውጥ ደርግ መጥቷል። ደርግ ደግሞ አብዮታዊ ነው፣ ወታደር ነው፣ ብዙ ወጣቶችን አጥፍቷል። ከዛ በኋላ ደግሞ ያው ሶሻሊዝምን አውጇል። ሶሻሊዝም ከመኢሶን ጋር በመሆን በመተባበር በኢትዮጵያ በተለይ የመሬትን ጉዳይ የመንግስት እንዲሆን አድርጓል። የግለሰቦች ሀብት ተወርሷል፣ በነሱ አስተሳሰብ በነሱ ፍልስፍና ማለት ነውና ብዙ ኢምፓክት መጥቷል። ብዙ ህዝብ ላይ የሞራል ውድቀት ደርሷል። የኢኮኖሚ ድቀት መጥቷል። ብዙ ሰዎች ተዋርደዋል። በተለይ መኳንንት መሳፍንት ሲባሉ የነበሩ አካላት በሙሉ እንዲዋረዱ ተደርጓል፣ እንዲጠቁ ተደርጓል፣ እንዲደህዩ ተደርጓል። ብዙ ጥቃት ደርሶባቸዋል ላለፉት 50-60 ዓመታት እና በኢትዮጵያ ላይ ይሄ የኢህአፓ ኢምፓክት ከባድ ነው፣ ቀላል አይደለም። ግን አስተሳሰባቸው ሶሻሊዝም ነው፣ ግራ ዘመም ነው። ያን ግራ ዘመም ፖለቲካ ደግሞ ደርግ ራሱ ተግብሮታል። ከዛ በኋላ ደግሞ ኢህአዴጎች ተግበረውታል። ስቲል ግን ኢህአፓ አለ። ይኸውላችሁ ኢህአዴግን አይጠላም ፕራክቲካሊ አይጠላም። እንትና ማን ነው ይሄ ኢህአፓ የምትሉት? አይጠላም። ለምንድነው? አይዲዮሎጂያቸው ተመሳሳይ ስለሆነ ግን በብሔር መምጣቱን እነሱ ደግሞ አይፈልጉትም፣ ይጠሉታል። ዞሮ ግን አይዲዮሎጂውን ይፈልጉታል። ይሄ በብሔር የመጣው የራሱ አሰራር ነው፣ የራሴ ወይ ያለው ስለሆነ ተጠቅሞበታል ኢህአዴግ። ግን ዞሮ the whole ፊሎሶፊው የኢህአፓ ተመሳሳይ ነው። በመሬት ፖሊሲ ጉዳይ ላይ፣ በብሔር ብሔረሰቦች ጉዳይ ላይ አጠቃላይ ፍልስፍናቸው አንድ ነው። ያ ተተግብሯል፣ አለቀ። ጠቀመም ጎዳም የግራ ዘመን ፖለቲካ ጠቀመም ጎዳም የኢህአፓ ፖለቲካ ጠቀመም ጎዳም በኢህአዴግ ታይቷል። ከዛ በኋላ ደግሞ በ97 ላይ ትንሽ አሻራቸው ታይቶ ነበረ። ከዛ በኋላ ደግሞ አልታዩም። ከዛ አሁን የዶክተር አብይ አህመድ መንግስት ሲመጣ ለውጡን ኢህአዴግ የሚፈርስበት ለውጥ ደግሞ ተባብረዋል። ለውጡን ተባብረው አምጥተዋል። ከዛ በኋላ ደግሞ አሁን እንደገና ተቃዋሚ ሆነው በፖለቲካ ደረጃ ተመዝግበው ሁላ እስከ መወዳደር ደርሰዋል። ግን ምንድነው ይህ ሁሉ ነገር? የኢህአፓ የስልጣን ፍቅር ምንድነው? ፍልስፍናቸው አንደኛ ፌል አድርጓል። የኮሙኒዝም የራይት የሌፍት የግራ ዘመሙ ፖለቲካ መክኖ አለውን፣ ደቆ አለውን፣ ጠፍቶ አለውን። ይህ በኢትዮጵያም ፖለቲካ አይደለም በዓለም ፖለቲካም ላይ ጠፍቷል። ሩሲያ ዋናዋ ነች እኮ ሩሲያ ነች ስታስፋፋው የነበረው የግራ ዘመሙን ፖለቲካ። አሁን ሩሲያ ትተዋለች። ሊበራል ነች አሁን ዴሞክራቲክ ነች። አሁን እንደ ድሮ አምባገነን ስታሊኒስት አይደለችም። አሁን
ሌሎቹም ለቀውታል። እነ ኩባ ናቸው ያዙት እና ኖርዝ ኮሪያ። እሱ ደግሞ አያዋጣም ከዚህ በኋላ አያስኬድም የግራ ዘመን ፖለቲካ። ስለዚህ ቀርቷል፣ ጠፍቷል። እነሱ ራሳቸው ተቀይረዋል። እነ ዶክተር ብርሃኑ ናቸው እኮ ኢህአፓ፣ ሌላ እኮ የተለየ ኢህአፓ የለም። እነ ዶክተር ብርሃኑ ዛሬ የምዕራባውያን ፖሊሲ አስፈጻሚዎች ናቸው። ሊበራሎች ናቸው። የሊበራል ፖለቲካ አስፈጻሚዎች ዴሞክራቶች ናቸው። ስለዚህ አሁን ኢህአፓ እንደገና ምንድነው ወደ ፖለቲካው መድረክ መምጣት የፈለገበት ምክንያት ምንድነው? የሱን ፍልስፍና ተሞክሮ ፌል አድርጓል። ኢትዮጵያ ውስጥ ፌል አድርጓል ስላችሁ ቶታሊ ኮላፕስ አድርጓል ሳይሆን ሰምሃው የሚጠቅሙ ነገሮች ነበሩበት፣ እነሱ ተወስደዋል። በደርግ በኩልም መጥተዋል። የሚጠቅም ነገር ካለው ግራ ዘመን ፖለቲካ በነ ኢህአዴግ በኩል መጥተዋል። ሪቴን አድርጓቸዋል። ብልጽግናም ቶታሊ አላጠፋቸውም እኮ አልጠፋም። የግራ ዘመሙ ኮንሴፕት አጠቃላይ አልጠፋም። ግን አሁን ቶታሊ ሄደህ ወደ ግራ ዘመን ፖለቲካ የምትዘፈቅበት ወቅት አይደለም። አሁን ኢህአፓዎቹ አክቹአሊ ቀይረናል ባዮች ናቸው። ቀይረናል፣ ሊበራል ሆነናል። እንደውም አሁን ምንድነው ያሉት? ማነው ሶሻል ዴሞክራቶች ነን ያሉት። ሶሻል ዴሞክራሲን እንተገብራለን ነው። ሶሻል ዴሞክራሲን የሚተገብሩ ከሆነ ደግሞ ኦሬዲ የነበየነ ጴጥሮስ ፓርቲ አለ፣ ሶሻል ዴሞክራቲክ ፓርቲ የሚባል ወይም ደግሞ እንደ ትዴት አይነቶቹ ትዴፓ ነው መሰለኝ፣ ትግራይ ዴሞክራቲክ ፓርቲ የናረጋዊ በርሄ ማለት ነው። እነሱም ሌፍቲስት የነበሩ ናቸው። ግን እነሱ ገብቷቸው ነው፣ በትክክል ገብቷቸው በጊዜ የተቀየሩት። ተቀጥቀጠው አይደለም። እንደ ኢህአፓዎቹ መሪዎች አሜሪካን ሀገር ሄደው የአሜሪካንን ውሃ ጠጥተው የተቀየሩ አይደሉም። አስቀድመው ከህወሓቶች ጋር ተፋተው የሄዱ ሰዎች ናቸው። ስለዚህ እነሱ ሊበራል ቢሆኑ ወይ ሶሻል ዴሞክራት ቢሆኑ ተገደው የሆኑት አይደለም። አስቀድመው ተቀይረው የሄዱ ናቸው። ኢህአፓዎቹ ግን ተገደው ነው። አሜሪካን ሀገር ሲኖሩ አሜሪካ ተቀበላቸው። አሜሪካን ሀገር ሲኖሩ የአሜሪካን ዴሞክራሲና ነጭ ካፒታሊዝም ቀይሯቸው ነው ወደ ሶሻል ዴሞክራት የመጡት። ግን ሶሻል ዴሞክራቲክ ፓርቲዎች አሉ ኦሬዲ። ስለዚህ ለምን ከነሱ ጋር ጆይን አድርገው አይሰሩ? ስለዚህ የሆነ ተንኮል አለ። ይህን ተንኮል ደግሞ ይዘን አሁን ቁማር መጫወት አንፈልግም። በሀገራችን ላይ ቁማር መጫወት አንፈልግም። አገር እንዲፈርስ አንፈልግም። አሁን ሊበራል ፓርቲ አለ። ሊበራሎች ናቸው። ሊበራል ነው ስልጣን ላይ ያለው ገዢ ፓርቲ ሊበራል ፓርቲ ነው። ስለዚህ ሊበራል ፓርቲ ነው። ኢትዮጵያ የሚያስፈልጋት ሊበራል ነው። ሌፍቲስት አያስፈልጋትም ከዚህ በኋላ። ስለዚህ በሌሎች ፖሊሲዎቻቸው እየተወዳደሩ ስልጣኑን ሼር ቢያደርጉ ይሻላል። ዛን እንደገና ተመልሶ ኢህአፓ ራሱ ከ40 ከ50 ዓመት በኋላ መምጣት ለምን ያስፈልገው? መምጣት ለምን ፈለገ? የማታ እንጀራ ፈልጎ ነው? የማታ እንጀራ these people are aged ናቸው። ለወጣቶቹ ሰጥተው ነው የሚያልፉት። ስልጣን እንኳን ቢሰጣቸው እኮ እነሱ አይመሩም። ለወጣቶቹ ሰጥተው ነው የሚሄዱት። ወጣቶቹ ደግሞ ገና ፍንዳታዎች አዲሶች ወጣቶች ናቸው። ስለ ሶሻሊዝም ማያውቁም፣ ያላነበቡ ናቸው። በጠራዝ ነጠቅ አስተሳሰብ ያሉ ስለሚሆኑ አገር ያበላሻሉ፣ አገር ያፈርሳሉ። በፖለቲካ ያልሰለጠኑ ሰዎች ናቸው፣ ያልፈረጠሙ ናቸው። ይሄ ምንድነው መጋቢ ብሉይ ምናምን የሚባሉ ሰዎችን እንዴት ነው ሲጀመር መጋቢ ብሉይ የሚባል ሰው እንዴት ነው ኢህአፓ ውስጥ የተገኘው ነው? ያ ጠራዝ ነጠቅ መሆኑን የምታዩት እና የማያዋጣ መሆኑን የምታውቁት በዛ ነው። ሌላው ነገር በፖሊሲ ጉዳይ መሬት ይሸጥ ይለወጥ የሚል አቋም ይዞ ነው የመጣው የኛው ኢህአፓ። ሌፍቲስት ፓርቲዎች ሌፍቲስት ግራ ዘመሞች መሬት እንዲሸጥ እንዲለወጥ ኮሞዲቲ እንዲሆን አይፈልጉም። ያ መሰረታዊ የማርክስ ፍልስፍና እሱ ነው። ለጭቆና ይዳረጋል ተብሎ የሚታሰበው መሬት በግለሰቦች እጅ መያዙ ስለሆነ ሶሻሊስቶች አይቀበሉም። እቺ ነች እኮ ከሶሻሊስቶች እኮ አንድ ጥሩ ነገር ብትገኝ እቺ ነች እኮ መሬት ግለሰቦች እጅ ገብታ የጭቆና መሳሪያ እንዳትሆን። አሁን ኢህአፓው 50 ዓመት ሙሉ ሲታገል ሲገልለት ሲሞትለት የነበረውን ፍልስፍና እናቸንፋለን እያለም በደሙ መሬት ላይ ሲጽፍ የነበረው
ያ ሁሉ መስዋዕትነት ተረስቶ መሬት ይሸጥ ይለወጥ መሬት የግል ይዞታ እንዲሆን የሚል ፖሊሲ ይዞ መጥቷል። ምን ማለት ነው? ይሄን አይነት ፖሊሲ ከመጣ ኢህአፓ የሚባለውንም ስም መቀየር አለብህ። ለምን ኢህአፓ የሚለውን ስም ይዘህ መጥተህ እንደገና የሊበራል ፍልስፍናን የኒዮ ሊበራልን ፍልስፍና እዚህ ጋር መተግበር ፈለግ? አሁንም ህዝቡን እያታለሉት ነው። አያችሁ፣ በህዝቡ ደካማ ጎን ህዝቡ የሚፈልገውን መስማት የሚፈልገውን በመንገር ስልጣን እስኪወጡ ድረስ አያችሁ፣ ስልጣን ላይ እስኪወጡ ድረስ አጭበርባሪ ድርጅቶች እንደሚያደርጉት ሰርጎ ገቦች እንደሚያደርጉት ማለት ነው። ህዝቡ የሚፈልገው ይችን ነው። ስለዚህ እንዲህ ልበለው። ከዛ ሶሻል ዲሞክራሲ ነው። በሀብታምና በደሃ መካከል ያለው ልዩነት አጠባለሁ። መሬትን እንዲሸጥ እንዲለውጥ እኮ ስትፈቅድለት ሀብታም ነው የሚገዛው። ሀብታም ነው የሚገዛው። ከበርቴ ነው የሚገዛው። የመሬት ከበርቴ ሆነ እኮ አለቀ። ድሮ እኮ 50 ዓመት ሙሉ የቀዳማዊ ኃይለ ሥላሴን ስርዓት ያፈረሳችሁት እኮ በዚህ ነው። የመሬት ከበርቴዎች እያላችሁ ረሳችሁት። የመሬት ከበርቴዎች ባለአባቶች እያላችሁ ፊውዳል እያላችሁ አሁን መሬት ይለወጥ ይሸጥ ስትል የሚገዛው ማን ነው? መሬቱን ከተማ ውስጥ ያለውን መሬት ማን ነው ጠቅልሎ የሚገዛው? ባለ ሀብት ከበርቴ፣ የመሬት ከበርቴ። አየው። ከዛ ምን ያደርጋል እሱ? ህንጻዎች ይገነባና ያከራየዋል። ቁጭ ብሎ ኪራይ እየሰበሰበ ይኖራል እድሜ ልኩን። ድሃ የት ይሄዳል? ጌቶ ይሄዳል ማለት ነው። ሸለቆ ውስጥ ይኖራል ማለት ነው። ከከተማ ውጭ ይኖራል ማለት ነው ድሃ። አየው። ይሄ የማን ነው? ይሄ የማን ፍልስፍና ነው? የኒዮ ሊበራሎች ፍልስፍና ነው። ይሄ የነጭ ካፒታሊዝም ፍልስፍና ነው። ግን ይሄ ነገር እየተቀነቀነ ሲቀነቀነ እየሰማን ያለ ነው ከማን ነው? ከኢህአፓ። ማን ከነበረው? ሶሻሊስት ከነበረው። ስለዚህ ይሄኛውን ካቀነቀንክ ኒዮ ሊበራል ነኝ ብለህና ኒዮ ሊበራል ነኝ ብለህና አየው። ኒዮ መሬት ይሸጥ ይለወጥ ስትል ኒዮ ሊበራል ነኝ በል። ኒዮ ሊበራል ከሆንክ ደግሞ ስምህም ሌላ ነው፣ ኢህአፓ አይደለም። ኢህአፓ የሚለውን ስም መያዝ ፈለጉ። ለምን እንደሆነ አይገባንም። ለምን አትቀይሩትም? ባልጠፋ ስም ኢህአፓ የሚለውንም ይፈልጋሉ። እንደገና እዚህ ጋር መሬት ይሸጥ ይለወጥ ነው የምንለው። እዚህ ጋር ደግሞ እንደገና ሶሻል ዲሞክራት ነን። አየው፣ ሶሻል ዲሞክራት ነን። በሀብታምና በድሃ መካከል ያለውን ልዩነት ለማጥበብ ከሆነ አላማችሁ መሬት ላይ ነው ጨዋታውን የምትጫወቱት። መሬቱን ጠቅልሎ ከያዘው በኋላ እንዴት ብለህ ነው የምታጠበው? እንዴት ብለህ ነው የምታጠበው? ምን አይነት ድንቁርና ነው? ከ50 ዓመት በኋላ መጥተህ እንደገና እንዲህ አይነት ቅሌት ትሰራለህ ብለን አንጠብቅም። ኢህአፓ ስምህን ይዘህ እንደቆየ ሁሉ አሁንም ርዕዮተ ዓለምህን ይዘህ ታገልበት እስከ መጨረሻው። ተመሳሳይ ርዕዮተ ዓለም፣ ተመሳሳይ ሶሻል ዲሞክራት ልትሆን ትችላለህ። በመሬት ላይ ያለህ አቋም ግን ውሸት ነው፣ ሸፍጥ ነው። ማቆም አለብህ ይሄን ውሸት። ይሄንን ነው ለማጋለጥ የምንፈልገው። መጋለጥም ያለበት እንደዚህ አይነት ነው። አሁን የኢትዮጵያ ፖለቲካ በእውቀት ላይ የተመሰረተ መሆን አለበት። በመሟገት በመከራከር ዲፌንድ በማድረግ ዲፌንድ ያርጉ እነሱም አይዲያቸውን። ያፓ ተብለህ ለምንድን ነው እንደዚህ መሬት ይሸጥ ይለወጥ የምትለው? አንድ መልስ ስጥበት። ስለዚህ እያጨበረበራችሁት ነው ህዝቡን። አታላችሁት፣ የሚፈልገውን ነገር ነግራችሁት ስልጣን ከያዛችሁ በኋላ ምን እንደምታደርጉ አናውቅም። ይኸውላችሁ የሶሻሊስቶች ምን አይነት እድገት ነበራቸው መሰላችሁ? መጀመሪያ ይሄንን ከፊውዳሊዝም ወደ ከፊውዳሊዝም ወደ ካፒታሊዝም ነው የሚሄደው። ከካፒታሊዝም ወደ ሶሻሊዝም ነው ይመጣል የሚባለው። ሶሻሊስት ወደ የኮሚኒስቶች የሚሉት እንደዛ ነው። ከካፒታሊዝም ከዳበረ በኋላ ወደዛ ይመጣል። ካፒታሊዝሙ ካልዳበረ ደግሞ ትራንዚሽን አለው። ስለዚህ ለጊዜው ተፈቅዳለ ነው። ይሄ ማን ነው ዴሞክራቲክ ሪቮሉሽን ምናምን የሚባሉ አሉ። ዴሞክራቲክ አሁን መንግስቱ ኃይለማርያም ዴሞክራቲክ ኢፌድሪ ምናምን ነበር የሚባለው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ምናምን ነው የሚባለው። ኢፌድሪ የኢትዮጵያ ህዝቦች ዴሞክራሲያዊ አብዮታዊ ዴሞክራሲ ምናምን ነው የሚባለው። ኢህአዴግም እንደዛው ነው። አብዮታዊ ዴሞክራሲ ነው፣ ሪቮሉሽነሪ ዴሞክራሲ ነው የሚባለው። ግን ይሄኛው ለሶሻሊስት ሪቮሉሽን ፕራዮሪቲ ፕሪሪኩዊዚት ነው። ፕሪሪኩዊዚቶች ናቸው። የመጨረሻው እድገታቸው ወደ ሶሻሊስት ሪቮሉሽን ነው መሄድ ያለባቸው። ደርግም እንደዛ ነበረ። ኢህአዴግም እንደዛ ሆኖ ነው የኖረው። ስለዚህ ካፒታል ትንሽ ካደገ በኋላ ለአብዮት ብቁ ከሆነ በኋላ ለመውረስ ወደ ሶሻሊዝም ስርዓት ለመውረስ የሚያመችህ ያክል ከዳበረ በኋላ ነው ሶሻሊስት ሪቮሉሽን። ስለዚህ ወደ ሶሻሊስት ሪቮሉሽን ማደግ ሲገባቸው እናንተ
if you really were true socialists አዩ ድሮም ጠራዝ ነጠቅ ነበራችሁ ማለት ነው። ድሮም የቀዳማዊ ኃይለ ሥላሴ ቅናት የዘውዱ ቅናት አቃጥሏችሁ ለማጥፋት በመቀኝነት ስለተነሳችሁ ስለሆነ ካልሆነ በስተቀር ሶሻሊስቶች ከነበራችሁ ሶሻሊስትንን ብለው እኮ እናቸንፋለን ብለው በደማቸው አስፋልት ላይ የሚጽፉ ናቸው። እናቸንፋለን ቸንጽፎ ይሞታል። አዩ ያን ሁሉ ሲያረግ የነበረ ሚስጥር ጠብቃለሁ ሲል የነበረ ያንተ ሁሉ ሚስጥር ለ50 ዓመት ሙሉ ዘፈን ሲያዘፍኑ ነበር። 50 ዓመት ሙሉ ሲዘፈኑ የነበሩ ዘፈኖች የነሱ መልእክቶች ናቸው። እነሱ ያመሰጠሯቸው ከኪነ ጥበብ ባለሙያዎቹ ጋር ተመሳጥረው ለነሱ ነው ሲዘፈኑ የነበረው። ያ ማለት ለሶሻሊዝም ካልሆነ ሶሻሊዝምን አምጣ ያልኩ አይደለም። ግን አቋምህን ያን ያክል ተገልብጠህ እንደዚህ አክሮባቲስት ትሆናለህ ብለን ግን ጠርጥረን አናቅም። ቅሌት ነው ይሄ። ያፓ ቅሌት ነው። ቅሌታምነታችሁን ነው እየነገራችሁ ነው ያላችሁት። እንዴት ነው እንደዚህ አይነት መገለባበጥ የሚኖረው? ሶሻሊስት ሪቮሉሽን ነው፣ ሶሻሊስት ሪቮሉሽነሪ ነኝ፣ የሶሻሊስት ሪቮሉሽን አካሄዳለሁ ብትለን እኮ እንደ ሶሻሊዝም እንቀበላለን፣ እንደ አንድ ርዕዮተ ዓለም እንቀበላለን። እንዴት 50 ዓመት የኖራችሁበትን ስርዓት ያፈረሳችሁበትን ሚሊዮኖች ያለቁበትን ያስጨረሳችሁበትን እንዲህ ተገርፈናል ተቀጥቀጠናል ብላ ስንቶቹ ናቸው እኮ የተገረፉት የተቀጠቀጡት በደርግ ጥፍራቸው እየተነቀለ በፒንሳ ዘይት ውስጥ እየተነከረ የፈላ ዘይት ውስጥ ይሄ ሁሉ የሆነ ስለ ሶሻሊዝም እኮ ነው። ስለ ሶሻሊዝም አሁን ሻገር አላችሁና ምናምን ሶሻሊስት ዴሞክራሲ ነው ዴሞክራቲክ ምናምን አላችሁ፣ ሶሻል ዴሞክራት ነን አላችሁ። ይሄም ካፒታሊዝም እኮ ነው፣ ሊበራሊዝም እኮ ነው። ባይዘው ሶሻል ዴሞክራት ስላልክ ሶሻል ስላለበት እኮ you cannot be እንትን ሶሻሊስት አትሆንም። ያኛውን ታክስ አረጋለሁ ነው እንጂ እኮ ካፒታሊዝም ነው። ምንም እንትን የለው፣ ሶሻሊስት አይደለም። ምንም ግንኙነት የለውም ከሶሻሊዝም ጋር። ይሄ ወደዚህ መግባትም አልነበረ፣ ግን የዓለም ሁኔታ ስለማይፈቅድ ወደዚህ መጣችሁ ሊሆን ይችላል። ግን ልጥልጥ ያለውን የኒዮ ሊበራል መሬት የግል ይሁን ይሸጥ ይለወጥ ብላችሁ የመሬት ከበርቴ ፖሊሲ ይዛችሁ መምጣታቸው እናንተ የብሔሮች እኩልነት ብሔሮች መሬታቸው ተነጥቆ ምናምን ስትሉ የነበረው መሬቱን በእጁ ያስገባ ስትሉ የነበረው አሁን በብሔሮች ይገባ የህዝቦች ሆነ መሬት አሁን ይሸጥ ይለወጥ ስትለው እኮ በግለሰቦች እጅ እንዲገባ ነው ያረክ ያለው። ፌደራሊዝሙንም እኮ አፈረሳችሁት። አሁን አሃዳዊ ሆናችሁ እኮ ያንን አውጀ መቼም መሬት ይሸጥ ይለወጥ ብለህ ፌደራሊዝም የለም። መሬትን እየሸጥክ እየለወጥክ የብሔር ፌደራሊዝምም የለም ፌደራሊዝምም የለም። ስለዚህ አሃዳዊ መንግስት ነው የምታቋቁመው ማለት ነው። አሃዳዊ እንደገና ተመልሰው ዳድ። ስለዚህ ቸንም ተናገራታ አሃዳዊ ነኝም በል። ያኛው ህዝብ የሚፈልገውን ነገር ብቻ መጎርጎር ከፈለክ ያችን መኮርኮር ከሆነ የምትፈልገው ይሄንንም ተናገር። አሃዳዊ ነኝ ፌደራሊዝሙን አጠፋዋለሁ ብለህ ተናገር። አየው ህዝብን መቀስቀሻ ብቻ ተንኮል ታስቧል። በያፓ በኩል ተንኮል ታስቧል። የኢትዮጵያ ህዝብ ስማኝ አድምጠኝ፣ ተንኮል ታስቧል። አብዮት ነው የታሰበው። የመጨረሻውን እነዚህ ሰዎች በ70 እና በ80 ዓመታቸው የመጨረሻውን አፈንድተውት መሞት ነው የፈለጉት። አየ ኢትዮጵያን አፍርሰው አጥፍቶ መጥፋት ነው የፈለጉት ማለት ነው። አጥፍቶ መጥፋት እየዋሿችሁ ነው። ሁለተኛ ህብረት የፈጠሩት ከማጋር ከእናት ፓርቲ ጋር ኢህአፓና እናት እንዴት ኢህአፓ እኮ የስንቶችን እናት ደም ያስለቀሰ እኮ ነው። ደም ያስለቀሰ የስንቶቹን እናት ወጣቶቹን ፈጅተው አስፈጅተው ስንት ወጣት አልቋል እኮ። ስንቶቹ እናቶች ደም እንባን ያለቀሱት እኮ ደም እንባ ለ20 ለ30 ዓመት እኮ ጥቁር እንደለበሱ የቀሩ። አሁን ከእናት ፓርቲ ጋር ኢህአፓ ተዋህዶ መምጣት ምን ማለት ነው? የማያጠግብ እንጀራ ከመጣዱ ያስታውቃል ይባላል። ከመጣዱ ያስታውቃል። አደገኛ ጨዋታ ነው እየተጫወታችሁ ያላችሁት። በስተርጅና በዚህ እድሜ ስሙን ቀይሩት። ኢህአፓ የሚለውን አጥፉት። አይዲዮሎጂ ከቀየራችሁ ምንድነው? አይዲዮሎጂ ከተቀየረ ፍልስፍና ከተቀየረ እኮ ስም መቀየር አለበት። ኢህአፓን ይዘህ እንደገና ፍልስፍና ቀይረህ ይቻላል። ግን ማስክ ለብሳችሁ ነው መምጣት የፈለጋችሁት። አይሰራም። ሌላው በህብረት የመዋሃድ አይነት ነገር ኮአሊሽን ከፈጠራችሁት ውስጥ አንዱ ደግሞ መኢአድ ነው። መኢአድ ደግሞ እርሾው ምንድነው?
የአማራ እርሾ ነው። የአማራ እርሾ ነው። ፊውዳል ሲባል የነበረው የህብረተሰብ ክፍል እርሾ ነው ያለው። ፊውዳል ሲባል የነበረው እነ ፕሮፌሰር አስራት እኮ የመሰረቱት ነው። እነ ፕሮፌሰር አስራት እኮ ፕሮዘውድ ናቸው። የቀዳማዊ ኃይለ ሥላሴ እኮ ሐኪም የነበሩ ናቸው ፕሮፌሰር አስራት። እሺ እነሱ ያቋቋሙት ነው መአድ ነው መኢአድ የሆነው። እና ስልሳዎቹ መተላቸውን እኮ ያከብራል እኮ ሄዶ እኮ መታሰቢያ ያደርጋል እኮ መኢአድ የስልሳዎቹን እናንተ ያስፈጃችኋቸውን ሰዎች እንደገና የ50ዎቹን ልቂት አየ መኢአድ እኮ ያከብራል ሄዶ ቀናቸውን ያከብራል፣ ቀናቸውን ያስባል። እናንተ ያስፈጃችኋል። እንዴት ነው ህብረት የምትፈጥረው? አብራችሁ እንዴት ልትመጡ ቻላችሁ? ሸፍጥ መኖሩን የምታውቁት በዚህ ነው። ሸፍጥ አለ። ገና ለገና ስልጣን ላይ ያለውን ብልጽግናን እናፈርሳለን፣ አፍርሰን እንይዛለን ብላችሁ ሸፍጥ ይዛችሁ የምትመጡ ከሆነ በሸፍጥ የተጀመረ ነገር መጨረሻው አያምርም። በሸፍጥ በሸፍጥ አትጀምሩ። አንድ ፖለቲካ ሲጀመር አንድ ለረጅም ጊዜ ይሄዳሉ ብላ ያሰብከውን ነገር ይዘህ ስትመጣ በሸፍጥ አትጀምሩ፣ በሐቅ ጀምሩ። ሐቅ ብዙ መንገድ ያስጉዛል። ሐቅ ይዘህ ከተነሳ ሸፍጥ ይዘህ ከመጣ ግን 1 ሜትር 2 ሜትር አትጓዝም። እዛው እርስ በርስ ተባልተ ነው የምታልቀው። ግን የእናንተ እርስ በርስ መባላት እንደገና አገር ያፈርሳል። አሁን ይሄ እናት ፓርቲ የሚባለው እኮ በአብዛኛው እኮ ይሄ ኦርቶዶክሳውያን ይሄ ሴቶች የተሰባሰቡበት ነው። ኦርቶዶክሳውያን የሆኑ ሴቶች በአብዛኛው ሴቶች የሆኑበት ግን ኦርቶዶክሳውያን የሆኑ ማለት ይሄ ልቂት ምናምን መከራው ምናምን ያሳሰባቸው። ስለዚህ በዚህ እናት በመተለዋ ፓርቲ በኩል ያው ፖለቲካውን እነሱም ሲጀመር ስተት ነው። እናት ሲጀመር እናት ብሎ ፓርቲ አይሰራም ሲጀመር። ስለዚህ ከእናት ጋር ተጋብቶ መጣ ኢህአፓ ከእናት ጋር ካስለቀሳቸው ጋር አሁን መሄጃ ካጡት ጋር ጨንቋቸው ፖለቲካ ውስጥ ከገቡ እናቶች ጋር ወንዶች የሚመሩት እናት የሚባል ፓርቲ ማለት ነው። እንደገና መኢአድ ጋር ዘይትና ውሃ ናቸው። እነዚህ ነገሮች አይቀላቀሉም። እናት ፓርቲ ከመኢአድ ጋር መሄድ ይችላል ካልቃሾቹ ስለሆነ። መኢአድም ከተጎጂዎች ነው፣ እናት ፓርቲም ከተጎጂዎች ነው የመነጩ ስለሆኑ ይችላሉ። ሁለቱ ህብረት ፈጥረው መሄድ ይችላሉ። ግን የነሱ እስከ ኢህአፓ ጋር እንዋሃድ ሲላቸው እሺ ማለታቸው ነው የዚህን አገር ፖለቲካ። ሲጀመር እነዚህ ሰዎች ፖለቲከኞች አይደሉም። ፖለቲካ የሚያውቁ ሰዎች አይደሉም። ዝም ብለው ከመቆርቆር ሀገር በመውደድ ምናምን የተሰባሰቡ ስብስቦች ናቸው እንጂ ፖለቲካን ለመጫወት አይደለም የመጡት። ፖለቲከኞች አይደሉም። እነዚህ ናቸው እንደ እሳት የበሉትን የነ ጀዋርን ፖለቲካ ሊያሳልጡ የሚችሉት ከነሱ ጋር ሊፎካከሩ የሚችሉት እነዚህ ናቸው። ፖለቲካ እሳት መሆን አለብህ። ፖለቲካን ማወቅ አለብህ፣ መረዳት አለብህ። እናት ብለህ መጥተህ ፖለቲካ ልትጫወት አትችልም። መኢአድ ደግሞ ፌዝ አውት አድርጓል። በቃ አለቀ። ድሮ ኢትዮጵያዊ ነበር፣ ናሽናሊስት ነበር። ምንም አልሆነለትም። በሩን ዘግቶ ነው የሚጫወተው። ወዳጅና ጠላቱን አያውቅም። ከዚህም ከዛም ጋር እየሄደ ህብረት ይፈጥራል። አየው ድሮም እዛ እነ ቅንጅት ተጫውተውበት ይሄ የሆነ እንደ እንትን የተጠቀሙት እንደ ቡና ቤት ሴት ነው እየተጠቀሙት ያሉት። ራሱን ችሎ ድርጅቶ ጎልምሶ መምጣት አልቻለም። ስለዚህ እነዚህን ሰብስቦ መጣ ኢህአፓው ማለት ነው። ጮሌው በስተርጅና ማለት ነው። ስለዚህ ይሄ አያስኬድም። ይሄ መኢአድ እኮ ብልጽግና አጀንዳችንን ብልጽግና ይዞታል፣ ዶክተር አብይ ይዞት መጥቷልና በቃ ለሱ ድጋፍ እንሰጣለን ያለ ፓርቲ እኮ ነው። ስለዚህ ቀጥሉበት፣ በዛው አለቀ። ካልቻላችሁ መቀጠል ነው። ያልሆነ ኮአሊሽን ይዛችሁ ከምትመጡ ያልሆነ ቅንጅት፣ ያልሆነ ህብረት፣ ያልሆነ አንድነት ይዛችሁ አገር የሚያፈርስ የማያዋጣ አሁን የኢህአፓ ጉዳይ አያዋጣ። መጋለጥ አለበት። መጋለጥ ስላለበት ነው የምንናገረው። ሀቅ ይዘና ሁሉም ሀቅ ይዘና እንደ ሌላው ጊዜ ዝም የምንልበት ዘመን አልፏል። አሁን ዝም አንላችሁ። እያንዳንዱ የፖለቲካ ፓርቲ መሞገት አለበት። ሁሉም በዘፈን አይደለም። አሁን ምንድነው ጨዋታው መሰላችሁ? የኢትዮጵያ ማህበረሰብ አድምጠኝ። አሁን ጨዋታው ምንድነው? እነዚህ ፓርቲዎች የሆዳቸውን በሆዳቸው ይዘው ቂማቸውን በሆዳቸው ይዘው ብልጠታቸውን፣ ውሸታቸውን፣ ሸፍጣቸውን በሆዳቸው ይዘው ማስክ ለብሰው ጻድቅ መስለው ህብረት ፈጥረው በዘፈን ገዢውን ፓርቲ አሰድበው በስነ ልቦና ማህበረሰቡን ነድተው ስሜታዊ አድርገው እንዲያምጽ አድርገው በአብዮት ቀይረው እነሱ ተመራጭ ሆነው ስልጣኑን መያዝ ነው የፈለጉት። አይሰራም። አይዲያህን ይዘና አሁን ብልጽግናን የሚጠላው አካል የለም። ብልጽግናን የሚጠላው ልማት ይዟል፣
እያለማ ነው፣ እየሰራ ነው፣ እያየን ነው። እድገት አለ፣ ለውጥ አለ፣ ለውጥ አለ፣ ለውጥ አለ፣ እድገት አለ። ኢትዮጵያ ተቀይራለች፣ ቶታሊ ተቀይራለች። ያለቀ ወደ 21ኛው መቶ ክፍለ ዘመን የነብር ጭራ ይዛለች እኮ። ገንዘቧን ከረንሲ ቀይራለች። ብዙ ነገር ተቀይሯል እኮ። አሁን ዲሌ ማድረግ ነው ለሀገሪቷ ኮስት የሚያረጋት። አሁን ዲሌ ካረገች አለቀ፣ ተፈትፈታ ነው የምትቀረው። ስለዚህ አሁን በያዝነው ፍጥነት ትውልዱም አሁን እዚህኛው ትራክ ላይ ገብቷል። እዚህኛው ትራክ ላይ ነው እየሮጠ ያለው። አትጎትቱት፣ ወደ ኋላ አትሳቡት፣ እንቅፋት አትሆኑበት፣ ይሄድበት። የድሮ የ50ዎቹ የ60ዎቹ ፖለቲካ ይዛችሁ መጣችሁ። ትውልዱን ከዓለም ጋር እንዳይወዳደር እንቅፋት አትኑበት። የ50ዎቹ የ60ዎቹ ፖለቲካ ይዛችሁ መጣችሁ። የቁሞ ቀረ ፖለቲካ ይዛችሁ መጣችሁ፣ በኪነ ጥበብ እያበዳችሁ። ስለዚህ አሁን ኪነ ጥበብ አያስፈልግም። እውቀት ይዘና፣ ሐሳብህን ይዘና፣ ሐሳብህን ሽጠው። ትውልዱ ሐሳብህን ሽጥለት። ከገዛው ይገዛል፣ ካልገዛው ይመልስልሃል። አለቀ። የገዛህበት መልስ ብሎ ይተዋል። በአመጽ በዘፈን በዘፈን አየው። አሁን ዘፈን መቆም አለበት። ይሄ አዝማሪዎች መቆም አለባችሁ። አዝማሪ፣ ዘፋኝ፣ ሚዲያ፣ ዘፈን ኤፍኤም የያዛችሁ የ50ዎቹ የ60ዎቹ የምታዘፍኑ ህዝቡን ወደ 50ዎቹ ወደ 60ዎቹ እየወሰዳችሁ ወደ ትዝታ ውስጥ እየከተታችሁ የ50ውን ፖለቲካ የ50ውና የ60ው ፖለቲካ እንዲጫወት የምታደርጉ አላችሁ። ሚዲያዎች ማቆም አለባችሁ። 21ኛውን መቶ ክፍለ ዘመን እማትመጡኑ ከሆነ ዘግታችሁ ቤታችሁ ተቀመጡ። ዘግታችሁ የኢህአፓን ፖለቲካውን አቆሙት። ሌሎችንም ፖለቲካ አቆሙት። የ50ዎቹን ዘፈን ተዉት። አንፈልገውም፣ አይፈልገውም። ትውልዱ አዲሱ ትውልድ አይፈልገውም። አለቀ። አዲሱ ትውልድ አሁን ንገረው፣ አሳምነው። አጀንዳ ምንድነው ነው? ዝም ብለህ መሬት ይሸጣል ይለወጣል ስላልክ አይደለም። እዚህ ጋር ያለ አቋም ምንድነው? እዚህ ጋር ሶሻል ዴሞክራት ትላለህ፣ እዚህ ጋር መሬት ይሸጥ ይለወጥ ካልክ ይጣረዛል። ስለዚህ ያጭበረበርከኝ ነው፣ የዋሸኝ ነው እያለ ነው። አየው ይላል። አትዋሸኝ ይላል ማለት ነው። አለቀ። የሌሎችንም የብሔር ፖለቲካውንም አይፈልገውም። ከዚህ በኋላ አይፈልገውም። የብሔር ፖለቲካውን አታምጣበት፣ የሃይማኖት ፖለቲካውንም አታምጣበት። አይፈልገውም። ሁላቸውም ከሽፈዋል። የሃይማኖቱም ከሽፈዋል። ሃይማኖቶቹም እኮ መቆም አልቻሉም እኮ ራሳቸውን ችለው። የትኛውም ሃይማኖት መቆም አልቻለም። እርቅ እንኳን ማምጣት ያልቻሉ እኮ እምነቶች ናቸው ኢትዮጵያ ውስጥ ያሉት። ስለዚህ አሁን እንደገና መልሰህ ወደዛ ማጥ ውስጥ ጭቃ ውስጥ አትስፈቀው ትውልዱን። እዛ ማጥ ውስጥ የ50ዎቹ የ60ዎቹ የ70ዎቹ ድህነት ውስጥ አትክተተው። አሁን ኢኮኖሚው ጥሩ ላይ ነው። ቴክኖሎጂ ቅርብ ነው። አሁን የዲጂታል ቴክኖሎጂ እኩል እያደረገ ነው ዓለምን። ስለዚህ አብሮ መፍጠን ይችላል፣ አብሮ መሄድ ይችላል። ወደ ኋላ ጎተተህ ረመጥ ውስጥ አትክተተው። የትኛውም አካል አርቲስቶችም፣ ዘፋኞችም፣ ጋዜጠኛም፣ ሚዲያ የተቆጣጠራችሁ ሰዎች አሁን ሚዲያ ነው እያስቸገረ ያለው። ሚዲያና አርቲስት ነው እያስቸገረ ያለው። አሁን ደግሞ እንደገና የኢህአፓ ደግሞ እንደዚህ አይነት ጨዋታ ጀምሯል። ችግር የለውም። ኢህአፓ ወይ ስምህን ቀይረው፣ በቃ ስምህን ቀይረው። ሊበራልም መሆን ትችላለህ። የፈለከው መሬት ይችላል ማለት ትችላለህ። ግን ኢህአፓ የሚለውን ስም ጣጥፈው፣ ካንተ ጋር አይሄድም። ይሄ ፍልስፍና ከኢህአፓ ጋር ስለማይሄድ ማለት ነው። ስለማይሄድ ቶታሊ ስለማይሄድ ሐሳቤን ቀይር ያለው ደግሞ አይሰራም። 50 ዓመት ሙሉ ያስፈጀው ህዝብ፣ ማህበረሰብ ሀገሪቷን የገባችበትን ማጥ የምታውቁት ነው። ሀገሪቷን ማጥ ውስጥ የከተታችሁት ለዛ ፍልስፍና ነው። ስለዚህ አሁን ያን ፍልስፍና እንደ ሶፍት ፔፐር አፍንጫህን ጠርገህ የምትወረውረው ነገር አይደለም ፍልስፍና፣ አይዲዮሎጂ። ስለዚህ ያ መቆም አለበት። ወይ ስማችሁን ቀይሩት፣ ወይ ፍልስፍናችሁን ቀይሩት። አትዋሹት ይህን ማህበረሰብ። ምክንያቱም በውሸት የተጀመረ ነገር መጨረሻው ጥሩ ስለማይሆን በውሸት አሁን እቺ ላይ ከዋሻችሁት ነገ ከባድ ነገር ኢቲዛን ቲፕ ኦፍ ዲ አይስበርግ የምትባለው አለች። ተራራ የሚያክለው በረዶ ከስር አለ ማለት ነው። ተራራ የሚያክለው በረዶ። እንደዛ አይነት ጨዋታ ደግሞ አይጨዋትም የኢትዮጵያ ማህበረሰብ አሁን ያለው። እንዲህ አይነት ቁማር ባታመጡበት ጥሩ ነው። ድሮ ለሰራችሁትም በደል ይቅርታ አልጠየቃችሁም። አገሪቷን የበደላችሁትን ይቅርታ አልጠየቃችሁ። ዝም ብለህ ፍልስፍና ቀይሬ መጥቻለሁ የምትልበት ሁኔታ የለም። ሌላው ጉዳይ የብልጽግና ፓርቲ ትንሽ ይሄ በር በመክፈት ስም
አገሪቱን ሁከት ውስጥ ማጥ ውስጥ የሚከት ነገር ክፍተት እየከፈታችሁ እንደሆነ ይታየናል እንደ መንግስትም እንደ ፓርቲም እንደ ገዢ ፓርቲም ምህዳር ማስፋቱ ጥሩ ነው ግን ከመረን የለቀቀ ህዝቡን ስሜታዊ አድርጎ ሀገሪቷን እስከ መፍረስ ደረጃ የሚያደርስ በርባት ከፍቱ ጥሩ ነው ምክንያቱም ለማናችንም ስለማይጠቅመን ለእናንተም አይጠቅምም ለተቃዋሚዎቹም አይጠቅምም ለህዝብም ለሀገርም አይጠቅም ለትውልዱም አይጠቅም በትውልዱ ባትቀልዱ ጥሩ ነው ሲሪየስ የሆነ ሌትስ ፕሌይ ዘ ሪል ፖለቲክስ በቃ ሪል ፖለቲካውን ስሩት አለቀ እነዚህ በዘፈን የሚጫወቱትን አደብ አስገዙለት ይሄን ማህበረሰብ እናንተ መድረክ ላይ ተወያዩ ተከራከሩ ያሸነፈ ያሸንፍ ቅንጅትም ወይንም ደግሞ ጥምረት የምትፈጥሩም ከሆነ ጥምረት ፈጥራችሁ አገር ሳይፈርስ ማለት ነው አገር ሳይፈርስ ብልጽግና ይሄን ያክል መንገድ ተጉዞ ነገ አገሪቷን የሚፈርስ ገደል ላይ ጥሏት ቢሄድ ነገ ተጠያቂ ነው ግንባር ቀደም ተጠያቂ እንደሚሆን ማወቅ አለበት መጠየቅም ብቻ ሳይሆን ደግሞ ከመጠየቁም ይልቅ ትውልዱ አገሬ ብሎ የሚኖርባት አገር ብትኖረው ባታሳጡት ጥሩ ነው ባታሳጡት ክፉ ባትሆኑ ማለት ነው ክፉ ባትሆኑ የትውልዱ ጠላቱ ባትሆኑ የሁሉ መስዋዕትነት የተከፈለበትን አገር ገደል ላይ ጥላችሁት ልትሄዱ ይገባል ብለን አናምንም ያን ያክል አውሬ ትሆናላችሁ ብለን አናምንም ያ ማለት ምንድነው ዝም ብሎ በር ከፍቶ አገር የሚያፈርሱ እንቅስቃሴዎች ሲደረጉ ዝም በማለት የፖለቲካ ምህዳር ከፍተናል ብሎ ግብዝነት አያስፈልግም ስርዓት ባለው መልኩ ህግ ያለበት ሀገር ነው ህገ መንግስት ያለበት ሀገር ነው ጸጥታ ኃይል ያለበት ሀገር ነው ፍርድ ቤት ያለበት ሀገር ነው ስለዚህ ሁላችንም በህግ አግባብ መንቀሳቀስ ይኖርብናል በህግ አግባብ ሙግት መሟገት ያለበት ይሞገታል በሚዲያ ደግሞ እንደልባቸው አገር አፍራሽ የሆኑ ስራዎችን ሲሰሩ የሚመለከተው አካል ማስቆም ይኖርበታል ማገድ ይኖርበታል መግለጫ ማውጣት ይኖርበታል ማስጠንቀቅ ይኖርበታል አለበለዚያ ለሁላችንም ማትሆን አገር ትመሰረታለች ለሁላችንም አትሆንም ቢሊቭ ሚ ለሁላችንም አትሆንም ሁሉም እንደልቡ መረን እየለቀቀ የራሱን ስሜት ብቻ እየተከተለ መንግስትም ማለት ነው ገዢ ፓርቲውም እንደዛው ከሄደ ማለት ነው ዝም ብሎ በር ከፍቻለሁ ማንንም የፈለገውን ያድርግ ብሎ በር ከፈተ ማለት እሱም እኮ እንዘላል ሆነ ማለት እኮ ነው አየው ኃላፊነቱን አልተወጣም ማለት ነው የገዢ ፓርቲነቱን ኃላፊነቱን አልተወጣም በር ከፍታለሁ ብሎ ማንንም አፉን ሲከፍትና ማንንም አገር ለማፍረስ በሙዚቃ አገር የሚያፈርስ ሙዚቃ በወንጀል ማስጠየቅ መቻል አለበት መታሰር አለበት አገር የሚያፈርስ ሙዚቃ የሚሰራ ሰው በማናቸውም አይነት መልኩ ይቅረብ ያ ሙዚቃ የኪነት ስራ ይሄን የሚሰራ ሰው በወንጀል መጠየቅ አለበት ይሄን እናንተ ከፈቀዳችሁ መፍቀድ ራሱ አንድ ለወንጀሉ ለሀገር መፍረሱ መተባበር ነው ይሄ መታወቅ አለበት ማህበረሰብ እንደሆነ ምንም ነገር ብትዘፍንለት ደስ ሊለው ይችላል አገር አፍራሽ ነገር ብትዘፍንለት ደስ ሊለው ይችላል ግን እሱ ደስ ስላለው ትክክል ነው ማለት አይደለም ለህዝቡ የሚጠቅመው አገር የማያፈርሰው ነው እንጂ የሚያፈርሰው አይደለም ስለዚህ አገር የሚያፈርስ ስራ የሚሰሩ ሰዎችን አገር በሚያፈርስ መልኩ የሚንቀሳቀሱ ግለሰቦችን ረብሻዎችን የዘፈን ረብሻዎችን ማስቆም ያስፈልጋል ይጠበቅበታል አገር የሚያፈርሱ አገር አፍራሽ የሆኑ እንቅስቃሴዎች ማናቸውም አይነት የጸጥታ ተቋማት ይሄን መስራት አለባቸው ስራቸው ነው ኃላፊነት አለባቸው አሁን እንደነ ኢያፓ አይነቶቹ ድርጅቶች ወይም ደግሞ እንደነ ኢዜማ አይነቱ ድርጅቶች አመጹን ሊፈልጉት ይችላሉ እንደገና ታጣቂዎቹም አመጽን ሊፈልጉት ይችላሉ አመጽ ሲኖር ታጣቂ ኃይል መግባት ይችላል ወደ ከተማ ሰርጎ መግባት ይችላል ሊፈልጉት ይችላሉ ስለዚህ ምንም ቶለሬት መደረግ የለበትም የከተማ አመጽ ቶለሬት መደረግ ከሌለበት ደግሞ ከምንድን ነው የሚጀምረው የከተማ አመጽ እኮ ከዘፈን ነው የሚጀምረው ከዛ ከሚዲያ ነጻነት ነው የሚጀምረው የሚዲያ ነጻነት ደግሞ ዝም ብለን ስትፈቅድለት ሰምተናል አንዳንድ አደገኛ መልእክቶች የሰማናቸው አሉ አደገኛ ኢንተርኔቱን እንደልቡ መጮህ ይችላል ግን በሜንስትሪሞቹ በኤፍኤሞቹ በተለይ
ጥንቃቄ ያስፈልገዋል። እያንዳንዱ ሁሉም የሚመለከተው አካል የምርጫ ቦርድም ይመለከተዋል፣ ምክክር ኮሚሽን ይመለከተዋል፣ የጸጥታ ተቋማት ይመለከታቸዋል፣ ገዢ ፓርቲ ይመለከተዋል፣ መንግስት አጠቃላይ የፍትህ ዲፓርትመንቱ ይመለከተዋል። አለበለዚያ ለሁላችንም የማትሆን አገር ትመጣለች። ለሁላችንም የማትሆን ከዛ በኋላ ሁላችንም ያዋጣናል በምንለው መልኩ ልንንቀሳቀስ እንችላለን። ሁሉም ፕሮቴክሽን አገኝበታለሁ ወዳለው ይሄዳል። ወደ ውጭ አካልም ሊሆን ይችላል። ፕሮቴክሽን የሚሰጠው አካል ካለ ይሄዳል። የውስጥ አመጽ ከመጣ አገር የሚፈርስ ከሆነ የውጭ አካል ፕሮቴክት እንዲያደርገውም ጥገኝነት ሊጠይቅ ይችላል እና ጠብቀኝ ሊልም ይችላል። ይህን ማወቅ አለባችሁ። አገር እዚህ ከውስጥ እያፈረስክ ህግ ይከበር ልትል አትችልም። ከውጭ እንዴት ጠራ፣ ከውጭ ፕሮቴክሽን ጠራን ልትል አትችልም። የውጭ ኃይል ረዳው ብለህ ደግሞ ልትጮህ አይገባም። ያኔ አትችልምም። አየው፣ ከውስጥ ካፈረስከው እንዲፈርስ ከፈቀድክ በኋላ ምንም ነገር መናገር አትችልም። ማንም ምንም ነገር መናገር አይችልም። ስለዚህ ተከባብሮ መሄዱ ጥሩ ነው። ተሳስቦ መሄዱ ጥሩ ነው። በበሰለ ሁኔታ አገራችንን በበሰለ ሁኔታ እናስቀጥል። በበሰለ ሁኔታ ህገ መንግስት አለ። ህገ መንግስቱን ህጋዊ በሆነ መልኩ ታሻሽለዋለህ። መንግስት መቀየር ካለበት ህጋዊ በሆነ መልኩ ትቀይራለህ። አየው፣ መቀየር ከሌለበት ያለው ይቀጥላል። ከተመረጠ ያለው ይቀጥላል። አለቀ። ከስካሁኑ የተለየ ነገር ይኖራል? ልማት ነው፣ ልማት እያለማ ይቀጥላል። አለቀ። ምንድነው ይሄ? የታጣቂዎቹ ጉዳይ በእርቅ ይፈታል። የምክክር ኮሚሽን አለ፣ እሱ ይፈታዋል። አለቀ። ሌላ ምንድነው ችግሩ? ለምንድነው አመጽ ያስፈልገው? ለምንድነው አመጽ የሚያስፈልገው? ተቃዋሚ ፓርቲዎችም ለምን መዋሸት ያስፈልጋቸዋል? ለምን ያልሆነ አንሆል የሆነ ማሬጅስ ያስፈልጋቸዋል? የአፓ ከእናት ፓርቲ የአፓ ከመኢአድ ከሚመስላቸው ጋር የአፓ አላይ ማድረግ ካለበት ኮአሊሽን መፍጠር ካለበት ከሶሻል ዴሞክራቶች ጋር ከነበየነ ጴጥሮስ ፓርቲ ጋር ነው። እንደገና ከነ ትዴፓ ጋር ነው። ትግራይ ዴሞክራቲክ ፓርቲ ከነ አረጋዊ በርሄ የሚመሩት ሶሻል ዴሞክራት ነኝ ካለ ማለት ነው። ከሱ ጋር ሆኖ ነው አንድ ጠንካራ አይዲዮሎጂ ቤዝድ የሆነ ጠንካራ ደረጃጀት ይዞ የሚመጣው። ከእናት ፓርቲ ከደካማው ጋር ከእናት ጋር ተዳብለህ ሴቶችን ተጠቅመህ የቤተ ክርስቲያንን ሊንኬጅ ተጠቅመህ የኢህአፓን አጀንዳ ማስፈጸም ድሮ ያስፈጃቸውን ሰዎች ተጠቅመህ አሁን እነሱን እንደ ደረጃ አይቻልም። ይህንን አጋልጡ። የሚመለከታችሁ ሰዎች አጋልጡ። ሞግቷቸው። ደንቆሮ አትሁን። ህዝብ ጋዜጠኛ ተው። ይህንን ለፍላፊ ጋዜጠኛ፣ ይሄ ሆዱን በማስታወቂያ የሚሞላ ጋዜጠኛን ተው። ስለ አርቲስት እያወራ ስለ እግር ኳስ ተጫዋች እያወራ ሆዱን የሚሞላን ጋዜጠኛ ተወርሰው። እውነተኛ ጋዜጠኛ፣ ሀገርህን የምትወድ ጋዜጠኛ፣ ሀገርህን እንዳይፈርስ የምትፈልግ ጋዜጠኛ ፓርቲዎቹን ሞግታውን። በተለይ የመንግስት ጋዜጠኞች እናንተ ናችሁ። ትንሽ ልባሞቹና ነፍስ ያላችሁ እናንተ ናችሁ። ይሄ ኢትዮጵያ ሬዲዮ ላይ ያላችሁት ኢትዮጵያ ሬዲዮና ምናልባት 97 ላይ ትንሽ እሺ። በተረፈ የግል ሚዲያን ተወርሰው ኤፍኤምን እርሰው የሞተ ነው። የጥንባን ሰማዓት ነው የተሰበሰበው እዛ። ተውት። እነሱ አይጠቅሙንም፣ ይጎዱናል እንጂ አይጠቅሙንም። እነሱ ዘፈን አንድ አዝማሪ ዘፈን ከዘፈነላቸው አቅላቸውን ይስታሉ። ከህዝቡ ቀድመው አቅላቸውን የሚስቱት እነሱ ናቸው። አይተናቸዋል። በቅርብ ጊዜም አይተናቸዋል። በዘፈን በድሮ በአምሳዎቹ ዘፈን አሁን ከሰራላቸው ቆፍረው ያውጡና ያመጡላቸዋል። ለአብዮትና ለአመጽ ህዝብ ምክንያቱም እነሱ ህዝብ እንዲወዳቸው ህዝብን መቀስቀስ ይፈልጋሉ። ህዝብ ደግሞ ተቃውሞ ስለሆነ የሚፈልገው ተቃውሞ እነሱ ባህሪያቸውን ከህዝቡ ፍላጎት ጋር ህዝበኝነት ይዘው አጀንዳ ነው ያላቸው። ከዛ በኋላ ማስታወቂያ እናገኛለን ነው። ስለዚህ ለሆዳቸው ነው የሚኖሩት እነሱ። ተዋቸው። ስለዚህ የመንግስት ጋዜጠኞች ሞግቱ። ገዢውንም ፓርቲ ሞግተው ጥሎ እንዳይሄድ በር ከፍተሃል ብለው ሞግተው። በር ከፍተሃል፣ አላስፈላጊ በር ከፍተሃል። የሀገሪቱን የሚረብሹ ነገሮች፣ ሰላም የሚነሱ ነገሮች አላስጠበቅም ብለ የጸጥታ ክፍሉን ሞግተው። ጋዜጠኛ 97 93 ምናምን እሺ። ኢትዮጵያ ነፍስ የሚኖራት እንደዛ ሲሆን ነው። አሁን በድን ጋዜጠኛው በድን
ይሄ ሬሳ ላይ ሚርመሰመስ ትል ነው የሆነው። አሁን ጋዜጠኛ ብትለው ኤፍኤም ብትለው ዘፋኝ ብትለው አዝማሪ ብትለው ትሎች ናቸው። ሬሳ ላይ የሚርመሰመስ ትል አርገው ወሰዳቸው ሬሳ ላይ። አሁን ጥንብ ለምሳሌ ሞቶ ይኸው እስቲ ከ3 ቀን ከ4 ቀን ከ5 በኋላ አህያ ከሞተ በኋላ እስቲ ይኸው ትል በትል ይሆናል። አየው ልክ እንደዛ ማለት ነው አሁን ያለችበት ኢትዮጵያ። ህይወት የሚኖረው ስትሞግቱ፣ ሀቅን ይዛችሁ ስትታገሉ፣ ሀቅን ይዛችሁ ስትኖሩ፣ ሀገር እንዳይፈርስ ስትሰሩ፣ ለህዝብ ስትቆረቆሩ። ህዝበኛ ሆነ በዘፈን እያበድክ አይደለም። በዘፈን እያበድክ ጋዜጠኛ ሆነ እንዴት በዘፈን ታብዳለህ? ዘፋኙን ራሱ ሞገተው፣ ጥራና ሞገተው። አየው አጭበርባሪ ነው በለው፣ እያታለልክ ነው፣ ገንዘብ ነው አጀንዳ ብለህ ሞግተው። የእውነተኛ ስለ ሀገር የዘፈነውን ዘፋኝ ስቱዲዮ ውስጥ አምጣና ሞግተው። አየው እየተደበቀ ይዘፍናል። ይህ ጅል ጋዜጠኛ ማስታወቂያ ይሰራለታል። ኮንሰርት እየሄደ ይልፋል፣ ህዝብ ያልባል፣ ሀገር ይፈርሳል፣ ህዝብ ይሰደዳል፣ ህዝብ ይፈናቀላል፣ ኢኮኖሚ ይወድማል፣ ታጣቂ ጫካ ይገባል፣ ሀገሪቱን ያደማል። እነሱ ሀብታቸውን አየው ሞገታቸው። እነዚህንም ለዚህ ነው ሬሳ ላይ ያሉ ትሎች ናቸው መላችሁ። ሬሳ ላይ ያሉ ትሎች ኤፍኤሞቹ እንደዛ ናቸው። ኤፍኤም ኢትዮጵያ ውስጥ ያሉት ኤፍኤሞች የግሎቹ በሙሉ ትሎች ናቸው። ትል ሬሳ ላይ የሚርመሰመስ ትል ነው። ዘፋኞች በሙሉ እንደዛ ናቸው። አትጠራጠሩ። በልበ ሙሉነት ነው ይሄንን የምነግራችሁ። አርቲስቶቹ በሙሉ እንደዛ ናቸው። አርቲስቶቹ በሙሉ ከዛ ከትሉ የተሻለ ሚና እየተጫወቱ አይደሉም። እንኳን የሰው ባህሪ እንኳን የሰው ሰውኛ ሊሸቱ የትሉን ሚና ነው እየተጫወቱ ያሉት። በሬሳ ላይ የሚርመሰመስ ትል ማለት ነው። እንዴት በቋፍ ላይ ያለ አገር ላይ በቋፍ ሊፈርስ ባለ አገር ሰላም በሌለው አገር ላይ እንዴት እሳት ትዘፍናለህ? እንዴት እልቂት ትዘፍናለህ? እንዴት ፖለቲካ ትዘፍናለህ? እንዴት ታመሰጥራለህ? እንዴት የ50ዎቹን የ60ዎቹን ሴራ ትዘፍናለህ? አየው ፖለቲካ ነው በሙሉ የዘፈኑት። ፖለቲካ በሙሉ የዘፈኑት አሁን ላለፉት 3-4 አመታት የተዘፈኑ ዘፈኖች በሙሉ ያቸው በሙሉ ሁሉም ዘፋኞች ሴቶቹ ወንዶቹ በሙሉ ትልልቅ የምትሏቸው የድሮቹ አዲሶቹ የምትሏቸው በሙሉ የሚዘፍኑላችሁ ፖለቲካ ነው። በፖለቲካ ስለሚበላ አየው ህዝብ ደግሞ ፖለቲካ ስለሚፈልግ መስማት። ስለዚህ በዛ እነሱ ቪው ምናምን ዩቲዩብ እንዲከፍላቸው አየው ኮንሰርት ሊበሉ በሙሉ ዘፋኞች ነው የምነግራችሁ። ሚዲያም እንደዛ ነው። ኤፍኤም ነው ማስታወቂያም ይሰራላችሁ። አየው እነሱ እከካሞች ናቸው። እየታከኩ ነው እርስ በርሳቸው። አንዱ ያካል አንዱ ይበላል፣ አንዱ ያካል አንዱ ይበላል። አየው እርስ በርሳቸው ልከክልኝ። ስለዚህ እውነተኛ ልባሞቹ ለኢትዮጵያ ህይወት መዝራት ከፈለጋችሁ የእውነት ፖለቲካ ስሩ፣ ሞግቱ። ሁሉንም እየሞገታቸው ገዢው ፓርቲም ኃላፊነቱን እንዲወጣ ጥሎ እንዳይሸሽ፣ ጥሎ እንዳይፈረጥጥ። መፈርጠጥ የሚባል ነገር የለም። ገዢ ፓርቲ ህጋዊ በሆነ መልኩ ነው ስልጣኑን እንኳን ማስረከብ ከፈለገ ኑና ውሰዱ ብሎ ሰጥቶ መሄድ እንኳን አይችልም። አሁን ዶክተር አብይ ስልጣኔን አስረክብ ጥሎ መጥፋት አይችልም፣ ጥሎ መሄድ አይችልም። ከተሸነፈ ይለቅላቸዋል፣ አለቀ። ችግር የለውም። ተደራጅተው ህዝብን አሳምነው ብልጽግና ራሱ አምኖበት መሸነፉን ከሰጣቸው ይስጣቸው። አለበለዚያ ግን ጥሎ መጥፋት፣ ጥሎ መሄድ፣ የውስጥ ሪፎርም ማድረግ ምን አይሰራም። አሁን ባለው ሁኔታ በትክክል ህጋዊ የሆነ መንግስት አለ፣ ህገ መንግስት አለ፣ ምርጫ አለ፣ ምርጫ ቦርድ አለ። ትክክለኛ ፖለቲካ እየሰራን ኤክስተርናል እንትኖች ሳይገቡበት፣ የጋዜጠኛ ተጽዕኖ ሳይገባ፣ የዘፋኝ ተጽዕኖ ሳይገባ፣ ህዝብ ስሜታዊ እንዲሆን ሳይደረግ። አዩ ህዝብ ስሜታዊ አርገህ የምታመጣው ምርጫ አይሰራም። ኢንቫሊድ ነው። ህዝብን ስሜታዊ አርገህ ምርጫ ተጨበረበረ ማለት አትችልም። ህዝብን ስሜታዊ አድርገህ ተጨበረበረብኝ ገለመሌ ምናምን ብለህ መጮህ አትችልም። አዝማሪም እንደ አንድ ዜጋ እንደ አንድ ሄዶ ይምረጥ የሚፈልገውን አለቀ። ዘፈን ዘፍኖ ተሳድቦ ሞልጮ ለሆነ አካል ረድቶ የሆነን አካል ረግሞ ማህበረሰቡን በአንድ አቅጣጫ እንዲፈሳ አድርጎ ያ ህገወጥነት ነው። ህገወጥነት ደግሞ አይፈቀድም። ዴሞክራሲ በህገወጥነት አይሰራም።
ዴሞክራሲ እኮ ህጋዊ የሰለጠነ የስልጡን ህዝቦች ፖለቲካ ነው። በዘፋኝ ስሜታዊ አድርገህ አንድ ሰው አንድ ሰካራም ለሰካራም ኃላፊነት ትሰጣለህ እንዴ? ለእብድ ኃላፊነት ትሰጣለህ እንዴ? ለሱሰኛ ኃላፊነት ትሰጣለህ እንዴ? አትሰጥም። ለምን? በጤነኛ አይምሮ ስለማያስብ ነው። ስሜታዊ የሆነ ሰው የሚወስነው ውሳኔ አንቀበልም፣ አይሰራም፣ አለቀ። ስሜታዊ አድርገው ማህበረሰቡን አየው ሂፕኖታይዝ አድርገው ጭንቅላቱ ላይ ጌም ተጫውተ አይምሮውን አመሳቅለህበት ሄዶ የሚሰራውን ስህተት ትክክል ነው ብለህ የምትሄድ ከሆነማ ዴሞክራሲ ምኑን የስልጡን ሰዎች ፖለቲካ ሆነ? አይሰራም። ስለዚህ እችን መልእክት ላስተላለፈላችሁ ወድጃለሁ። ሁሉም የኢትዮጵያ ማህበረሰብ በጥሞና በስሎ ሰክኖ እያንዳንዱን ጉዳይ እንዲከታተል ጥሪ አቀርባለሁኝ። ፓራዶክስ ኢትዮጵያ አዘጋጅቶታል። ታንኪዩ ቻው። ታህሳስ የካቲት 2018 ዓ.ም ነው። አመሰግናለሁ። ታንኪዩ